ሰላም ሰላም ውድ የዩኒክ ስፖርት ቤተሰቦች የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ የካቲት 29 እሁድ የካቲት 30 እንዲሁም ሰኞ መጋቢት 1 2017 ይደረጋሉ። በቅዳሜው መርሃ ግብር ኖቲንጋም ፎረስት ከማንቸስተር ሲቲ፣ ሊቨርፑል ከሳውዝሃምፕተን፣ ብራይተን ከፉልሃም፣ ክሪስታል ፓላስ ከኢፕስዊች ታውን፣ ብሬንትፎርድ ከአስቶን ቪላ እንዲሁም ወልቨርሃምፕተን ከኤቨርተን ጨዋታቸውን ያደርጋሉ። እሁድ የካቲት 30 ደግሞ ቶትንሃም ከቦርንማውዝ፣ ቼልሲ ከሌስተር ሲቲ እንደዚሁም ደግሞ ማንቸስተር ዩናይትድ ከአርሰናል ይፋለማሉ። ሰኞ መጋቢት 1 2017 ዌስትሃም ዩናይትድ ከኒውካስል ዩናይትድ ጋር በሚያደርጉት ጨዋታ የእንግሊዝ ፕሪሚየር ሊግ 28ኛው ሳምንት መርሃ ግብር ፍጻሜውን ያገኛል። እነዚህን ጨዋታዎች የዳሰስንበትን ጥንክር ከዚህ እንደሚከተለው እናቀርባለን። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። የ28ኛ ሳምንት የፕሪሚየር ሊግ ጨዋታዎች ዳሰሳችንን ቅዳሜ የካቲት 29 2017 በሚደረጉ ጨዋታዎች ስንጀምር ከቀኑ 9 ሰዓት ከ30 ሲል በሲቲ ግራውንድ ስቴዲየም ኖቲንጋም ፎረስት ማንቸስተር ሲቲን የሚያስተናግድበት ጨዋታ ይጀመራል። የቀጣይ ውድድር ዓመት የቻምፒዮንስ ሊግ ተሳታፊነታቸውን ለማረጋገጥ ሙሉ 3 ነጥብ የሚያስፈልጋቸው ሁለቱ ክለቦች የሚያደርጉት ጨዋታ ከወዲሁ አጓጊ ሆነዋል። በባለሜዳዎቹ ኖቲንግሃም ፎረስቶች በኩል ሚጉኤል በጉዳት ምክንያት ለጨዋታው እንደማይደርስ ሲዘገብ፣ በተጋባዦቹ ማንቸስተር ሲቲዎች በኩል ደግሞ ሮድሪ፣ አካንጂ፣ ስቶንስ እና ቦብ በጉዳት ከአስተላለፍ ውጭ መሆናቸው ተረጋግጧል። ከቦክሲንግ ዴይ ጨዋታዎች በፊት ትልቅ አቅም የነበራቸውና በርካታ ነጥብ መሰብሰብ የቻሉት ኖቲንግሃም ፎረስቶች ከቦክሲንግ ዴይ በኋላ እየተደረጉ ባሉ የፕሪሚየር ሊጉ ጨዋታዎች ደካማ የሚባል የነጥብ አሰባሰብ አፈጻጸም በማስመዝገብ ላይ ይገኛሉ። ተደጋጋሚ ሽንፈቶችን ያስተናገዱት ባለሜዳዎቹ ኖቲንግሃም ፎረስቶች ከማንቸስተር ሲቲ ጋር በሚያደርጉት በዚህ ጨዋታ ነጥብ ሊጥሉ እንደሚችሉ ይጠበቃል። በየካቲት ወር ካደረጓቸው ጨዋታዎች መካከል በፉልሃም እና ኒውካስል ዩናይትዶች ተደጋጋሚ ሽንፈትን ያስተናገዱት ኖቲንግሃም ፎረስቶች የውጤት ማጣታቸው በዚህ የሚቀጥል ከሆነ ምናልባትም የቻምፒዮንስ ሊግ ተሳታፊነት እድልን ላያገኙ እንደሚችሉ ይጠበቃል። ነገር ግን ባለሜዳዎቹ ኖቲንግሃም ፎረስቶች በሜዳቸው በሚያደርጓቸው ጨዋታዎች ጥሩ የሚባል የማሸነፍ ምጣኔ ያላቸው፣ ምናልባትም ይህ ታሪካቸው ለተጋባዦቹ ማንቸስተር ሲቲዎች ሊያስቸግር እንደሚችል ይጠበቃል። ኖቲንግሃም ፎረስቶች በሜዳቸው አርሰናልን ባስተናገዱበት ጨዋታ መድፈኞቹን ነጥብ ማስጣላቸው ይታወሳል። ተጋባዡ ክለብ የፔፕ ጋርዲዮላው ማንቸስተር ሲቲ በበኩሉ ወደ ማሸነፍ የተመለሰ ቡድን ሆኗል። በቻምፒዮንስ ሊግ ጨዋታ በሪያል ማድሪድ 3-1 ከተሸነፈበት ጨዋታና በፕሪሚየር ሊጉ በሊቨርፑል 2-0 ከተሸነፈበት ጨዋታ ውጭ ለመጨረሻ ጊዜ ባደረጓቸው 5 ጨዋታዎች በ3ቱ ማሸነፍ ችሏል። ወደ ማሸነፍ የተመለሰው ማንቸስተር ሲቲ ለባለሜዳዎቹ ኖቲንግሃም ፎረስቶች ትልቅ ፈተና ሊሆን እንደሚችል ይጠበቃል። ማንቸስተር ሲቲ እና ኖቲንግሃም ፎረስቶች ከዚህ በፊት እርስ በርስ በተገናኙባቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ 4 ጊዜ በማሸነፍ የበላይነቱን ማስመስከር ችሏል። በአንዱ ጨዋታ ደግሞ አቻ ተለያይተዋል። ኖቲንግሃም ፎረስቶች ለመጨረሻ ጊዜ ከማንቸስተር ሲቲዎች ጋር ባደረጓቸው ያለፉት 5 ጨዋታዎች አንድም ጊዜ ማሸነፍ አልቻሉም። ይህ ደካማ ታሪካቸው ምናልባትም አሁንም በማንቸስተር ሲቲዎች የጨዋታ ብልጫ ተወስዶባቸው ነጥብ ሊጥሉ እንደሚችሉ ይጠበቃል። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 3ኛና 4ኛ ደረጃን የያዙት ሁለቱ ክለቦች የሚያደርጉት ጨዋታ ከወዲሁ የስፖርት አፍቃሪያንን ቀልብ መሳብ ችሏል። ጨዋታውም ማሸነፍ 2 አንድምታ ይኖረዋል። አንደኛው በፕሪሚየር ሊጉ የደረጃ ሰንጠረዥ ያላቸውን ቦታ ማስጠበቅ ሲሆን፣ ሁለተኛው ደግሞ የቻምፒዮንስ ሊግ ተሳታፊነትን ማረጋገጥ ነው። ከጨዋታው የሚገኘው ሙሉ 3 ነጥብ ለሁለቱም ክለቦች ወሳኝ ነጥብ እንደሆነ ማስተዋል ይቻላል። ባለሜዳዎቹ ኖቲንግሃም ፎረስቶች 48 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይ ሲቀመጡ፣ ማንቸስተር ሲቲዎች ደግሞ 47 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ 4ኛ ደረጃ ላይ ይገኛሉ። ቅዳሜ የካቲት 29 2017 ምሽት 12 ሰዓት ሲል በአንፊልድ ስቴዲየም ሊቨርፑል ሳውዝሃምፕተንን የሚያስተናግድበት ጨዋታ ይጀመራል።
በሊቨርፑሎች በኩል ጎሜዝ፣ ኮነር ብራድሊ እና ሞርተን በጉዳት ምክንያት ጨዋታው ላይ መሰለፍ የማይችሉ ተጫዋቾች ሲሆኑ በቅጣት ምክንያት ደግሞ የሊቨርፑሉ ዋና አሰልጣኝ ኔዘርላንዳዊው አርነ ስሎት አሰልጣኝነት ቦታቸው ላይ ሆነው ቡድናቸውን መምራት እንደማይችሉ ተነግሯል። ባለሜዳዎቹ ሊቨርፑሎች ለመጨረሻ ጊዜ በሁሉ ውድድሮች ባደረጓቸው ያለፉት 5 ጨዋታዎች በ4ቱ በማሸነፍ በአንዱ ደግሞ አቻ በመለያየት እጅግ ጥሩ የሚባል ጨዋታ የማሸነፍ ምጣኔ ያላቸው። በተለይም ረቡዕ ምሽት የካቲት 26 2017 በቻምፒዮንስ ሊግ ግጥሚያ ወደ ፈረንሳይ ተጉዘው የፈረንሳይ ሊግ 1 የደረጃ ሰንጠረዡን የሚመራውን ክለብ ፓሪስ ሴን ዠርሜንን በሜዳው 1-0 አሸንፈው መመለስ የቻሉት ሊቨርፑሎች የቻምፒዮንስ ሊግ ዋንጫውን ያነሳሉ ተብለው ከሚጠበቁት ክለቦች መካከል ግንባር ቀደም ላይ ይገኛሉ። ሊቨርፑሎች በዘንድሮ 2024-25 የውድድር ዓመት 3 ዋንጫዎችን ሊያነሱ የሚችሉበት ድንቅ ቁመና ላይ መሆናቸውን ማስተዋል ይቻላል። የመጀመሪያው ዋንጫ የፕሪሚየር ሊጉ ዋንጫ ሲሆን ይህን ዋንጫ ለማንሳት የሚያስችላቸውን ነጥብ ማስመዝገብ ችለዋል። ከተከታዮቻቸው አርሰናሎች ንጹህ 13 ነጥብ ብልጫ በመውሰድ ወደ ፕሪሚየር ሊጉ ዋንጫ እየገሰገሱ ነው። ሁለተኛው ዋንጫ ደግሞ የካራቦ ካፕ ዋንጫ ሲሆን ሊቨርፑሎች ለካራቦ ዋንጫ ፍጻሜ ጨዋታ ማለፋቸውን አረጋግጠዋል። ወቅታዊ አቋሙ በተለይም ደግሞ ከቦክሲንግ ዴይ ጨዋታዎች በኋላ አቅሙ እየደከመ ከመጣው ኒውካስል ዩናይትድ ጋር ለካራቦ ዋንጫ ፍጻሜ ጨዋታ ሊቨርፑሎች ይሰየማሉ። ይህን ጨዋታ ከከፍተኛ የጨዋታ ብልጫ ጋር በማሸነፍ ዋንጫውን ሊቨርፑሎች ከፍ ሊያደርጉት እንደሚችሉ ይጠበቃል። ሶስተኛው ዋንጫ ደግሞ ባለጆሮ ታላላቅ የአውሮፓ ክለቦች እየተመኙት ነገር ግን እጅግ ትንሽ የሚባሉት ብቻ በተደጋጋሚ ያሳኩት ዋንጫ የአውሮፓ ቻምፒዮንስ ሊግ ዋንጫ ነው። ለዚህ ዋንጫ ክብር ለመብቃት ጥሩ ቁመና ላይ የሚገኙት ሊቨርፑሎች የጥሎ ማለፍ ውድድሩን ከተቀላቀሉ 16 የአውሮፓ ክለቦች ውስጥ በአንደኝነት ከፍተኛ ውጤት በማስመዝገብ እየመሩ ሲሆን በተለይም በፈረንሳይ በፓሪስ ሴን ዠርሜን ሜዳ ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈው ወደ አንፊልድ መመለስ የቻሉት ሊቨርፑሎች ምን ያህል ድንቅ ጊዜ እያሳለፉ እንደሆነ መገመት እጅግ ቀላል ነው። የሊቨርፑል አሰልጣኝ አርነ ስሎት ፕሪሚየር ሊጉን በተቀላቀሉበት ዓመት እጅግ ድንቅ የሚባል ውጤት በማስመዝገብ ለ3 ዋንጫዎች ከሚወዳደሩ ጥቂት አሰልጣኞች ተርታ መሰለፍ ችለዋል። ሊቨርፑልና ሳውዝሃምፕተን የሚያደርጉት ጨዋታ በፕሪሚየር ሊጉ የደረጃ ሰንጠረዥ አንደኛና 20ኛ ደረጃ ላይ ያሉ ክለቦች የሚያደርጉት ጨዋታ መሆኑ በደረጃ ሰንጠረዡ አንደኛ ደረጃ ላይ የሚገኙት ሊቨርፑሎች በርካታ ጎሎችን በሳውዝሃምፕተን መረብ ላይ የሚያዘንቡበት ሊሆን እንደሚችል ይጠበቃል። ባለሜዳዎቹ ሊቨርፑሎች 67 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ አንደኛ ደረጃ ላይ ሲገኙ ተጋባዦቹ ሳውዝሃምፕተኖች በአንጻሩ በ27 ጨዋታዎች 9 ነጥብ ብቻ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ ግርጌ 20ኛ ደረጃ ላይ ይገኛሉ። ወራጅ መሆናቸውን ያረጋገጡ የሚመስሉት ሳውዝሃምፕተኖች በፕሪሚየር ሊጉ ባደረጓቸው 27 ጨዋታዎች 46 የጎል ዕዳዎች እንዳሉባቸው የክለቡ ማህደር ያሳያል። ሌላው ቅዳሜ ምሽት 12 ሰዓት የሚደረገው ጨዋታ በአሜሪካን ኤክስፕረስ ኮሚዩኒቲ ስቴዲየም ብራይተን ኤንድ ሆቭ አልቢዮን ፉልሃምን የሚያስተናግድበት ጨዋታ ነው። 8ኛና 9ኛ ደረጃን በፕሪሚየር ሊጉ የደረጃ ሰንጠረዥ የያዙት ሁለቱ ክለቦች የሚያደርጉት ጨዋታ የኢሮፓ ሊግ ተሳታፊነትን ለማግኘት የሚደረግ ትልቅ ትንቅንቅ ነው። ለሁለቱም ክለቦች 3 ነጥቡ እጅግ በጣም አስፈላጊ ነው። ባለሜዳው ብራይተን 43 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ 8ኛ ደረጃ ላይ ሲገኝ ተጋባዡ ፉልሃም በበኩሉ ከብራይተን በ1 ነጥብ ዝቅ ብሎ 42 ነጥብ በመሰብሰብ 9ኛ ደረጃ ላይ ይገኛል። ብራይተኖች ከዚህ በፊት ያደረጓቸውን ያለፉት 5 ጨዋታዎች ሁሉንም በማሸነፍ ጥሩ ታሪክ እንዳላቸው የታሪክ ማህደራቸው ያሳያል። ፉልሃሞች ደግሞ ከዚህ በፊት ካደረጓቸው ያለፉት 5 ጨዋታዎች በ4ቱ ማሸነፍ ሲችሉ በአንዱ ደግሞ ተሸንፈዋል። ተመጣጣኝ እንቅስቃሴና ማራኪ ጨዋታ በሚጠበቅበት በዚህ ጨዋታ ለባለሜዳው ብራይተን ከፍተኛ የማሸነፍ ቅድመ ጨዋታ ግምት ተሰጥቶታል።
ክሪስታል ፓላስ ኢፕስዊችን በተመሳሳይ ቅዳሜ ምሽት 12 ሰዓት ያስተናግዳል። በፕሪሚየር ሊጉ የደረጃ ሰንጠረዥ በ27 ጨዋታዎች 36 ነጥብ በመሰብሰብ ነጥብ መሰብሰብ የቻሉት ክሪስታል ፓላሶች 12ኛ ደረጃ ላይ ሲገኙ ተጋባዦቹ ኢፕስዊች 17 ነጥብ በመሰብሰብ ወራጅ ቀጠና ውስጥ ይገኛሉ። ሌስተር ሲቲን እና ሳውዝሃምፕተንን ብቻ በደረጃ ሰንጠረዡ መብለጥ የቻሉት ኢፕስዊቾች ጨዋታዎችን ማሸነፍ የማይችሉ ከሆነ ከፕሪሚየር ሊጉ ሊወርዱ ሳውዝሃምፕተንና ሌስተር ሲቲ ተርታ መመደባቸው አይቀሬ ነው። ክሪስታል ፓላሶች በበኩላቸው የቀጣይ ዓመት የኢሮፓ ሊግ ተሳታፊነትን ለማረጋገጥ የሚያደርጉት ጨዋታ በመሆኑ ሙሉ 3 ነጥብ ያስፈልጋቸዋል። ቅዳሜ ምሽት 2 ሰዓት ከ30 ሲል በጂቴክ ኮሚዩኒቲ ስቴዲየም ብሬንትፎርድ አስቶን ቪላን በሚያስተናግድበት ጨዋታ ይጀምራል። ጠንካራ ፍክክር ይደረግበታል ተብሎ በሚጠበቀው በዚህ ጨዋታ ሁለቱም ክለቦች በኢሮፓ ሊግ ተሳታፊነትን ለማግኘት የሚያደርጉት ጨዋታ መሆኑ ትኩረት እንዲስብ አድርጎታል። በፕሪሚየር ሊጉ የደረጃ ሰንጠረዥ 10ኛ እና 11ኛ ደረጃ ላይ የሚገኙት ሁለቱ ክለቦች አስቶን ቪላዎች 28 ጨዋታዎችን በማድረግ 42 ነጥብ የሰበሰቡ ሲሆን ብሬንትፎርዶች ደግሞ በ27 ጨዋታዎች 38 ነጥብ ሰብስበዋል። ከማንቸስተር ዩናይትድ በውሰት አሰልጣኝ ኡናይ ኤምሬ ወደሚያሰለጥኑት አስቶን ቪላ በማምራት እንደገና እየደመቀ እና እያበበ የሚገኘው እንግሊዛዊው ማርከስ ራሽፎርድ በጨዋታው ልዩነት ፈጣሪው ተጫዋች ሊሆን እንደሚችል ይጠበቃል። 3 ነጥቡን ማሳካት ለሁለቱም ክለቦች ያሉበትን የደረጃ ሰንጠረዥ የሚያሻሽል ሲሆን በተለይም የኢሮፓ ሊግ ተሳታፊነትን ለማግኘት ለሚደረገው ትንቅንቅ ትልቅ አስተዋጽኦ እንደሚኖረው ይጠበቃል። ቅዳሜ ምሽት 5 ሰዓት ሲል ወልቨርሃምፕተን ኤቨርተንን በሜዳው ያስተናግዳል። የወራጅ ቀጠና ስጋት ውስጥ የሚገኙት ወልቨርሃምፕተኖች በዚህ የውድድር ዓመት በርካታ ጨዋታዎችን በሽንፈት አጠናቀዋል። ለመጨረሻ ጊዜ ካደረጓቸው 5 የፕሪሚየር ሊጉ ጨዋታዎች ውስጥ በ3ቱ ተሸንፈዋል። ኤቨርተኖች በበኩላቸው በርካታ ጨዋታዎችን በአቻ ውጤት ያጠናቀቁ ክለብ ሆነዋል። ለመጨረሻ ጊዜ ካደረጓቸው ያለፉት 5 ጨዋታዎች ውስጥ በ3ቱ አቻ ሲለያዩ አንድ ጊዜ ማሸነፍ ችለዋል፣ አንድ ጊዜ ደግሞ ተሸንፈዋል። ወልቭስ እና ኤቨርተኖች እርስ በርስ በተገናኙባቸው ያለፉት 5 ጨዋታዎች ውስጥ በ3ቱ በማሸነፍ ወልቭሶች የበላይነት አላቸው። ወራጅ ቀጠና ውስጥ ከሚገኘው ኢፕስዊች በ5 ነጥብ ብቻ ከፍ ብሎ 22 ነጥብ በመሰብሰብ 17ኛ ደረጃ ላይ የሚገኘው ባለሜዳው ወልቨርሃምፕተን ይህን ጨዋታ የሚያሸንፍ ከሆነ ወራጅ ቀጠና ውስጥ ካለው ኢፕስዊች ጋር ያለው የነጥብ ልዩነት ወደ 8 ከፍ ማድረግ ይችላል። ኤቨርተኖች በበኩላቸው የቀድሞ አሰልጣኛቸው ዴቪድ ሞይስ ወደ ኤቨርተን ቤት ተመልሶ ከመጣ በኋላ እንደ ቡድን ጥሩ መነቃቃት እያሳዩ ሲሆን ይህን ጨዋታም የማሸነፍ ቅድመ ጨዋታ ግምት ተሰጥቷቸዋል። ኤቨርተኖች በፕሪሚየር ሊጉ የደረጃ ሰንጠረዥ 32 ነጥብ በመሰብሰብ 16ኛ ደረጃ ላይ ሲገኙ ከተጋጣሚያቸው ወልቭስ ጋር ያላቸው የነጥብ ልዩነት 10 ነው። ኤቨርተኖች ጨዋታውን ማሸነፍ ከቻሉ በፕሪሚየር ሊጉ የደረጃ ሰንጠረዥ ያላቸውን ደረጃ ወደ 14 ከፍ ማድረግ ይችላሉ። ክቡራትና ክቡራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ቻናሉን ሰብስክራይብ በማድረግ አብሮነታችሁ አይለየን፣ እንድታበረታቱንም እንጠይቃለን። እናመሰግናለን።